የጸሎት ድጋፍ ያስፈልገዋል ለማየት። እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ የምናመልክ ከሆነ ገንዘብን ብቻ የምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበንም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ እቁብ አለ፣ እዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም። እንዲህ ነው የምትለው እኮ። የጸሎት ሰዓት አላችሁ ስንባል አይደለም፣ የጸሎት ጊዜ የለኝም። ለምን? ኑሮዬ ገና አልተደላደለም፣ ገና አልተሟላም። ብዙ ነገር ማስበው አለ። ትምህርት ቤቱ አለ፣ እቁቡ አለ፣ ጨውና በርበሬው አለ፣ መብራቱ አለ፣ ውሃው አለ። መቁጠር ትጀምራለህ ብሶትህን። ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጧቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትጓትናለህ። ሴቶችም ትጸልያላችሁ ሲባል ኧረ መቼ ጊዜ አግኝተን፣ ጊዜ የለም። ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም፣ ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተህ ሻዩን ምኑን ጉድ ነው ምጣዱን ምኑን በርበሬውን ቲማቲሙን ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታምጥ ግን አይወለድም፣ ምጥ ብቻ። አባታችን ሆይ ማለት ስንት በሰማይ የምትኖር ስምህ ይቀደስ፣ ከዛ መንግስትህ፣ ቀጥለህ የዕለት እንጀራችንን ማይስጠን። በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከዕለት ቅዠት መንፈስ አመልጠህ ከክፉዎች ዓይን ከሚወረወር ክፉ ፈላጻ ድነህ። ለዚህ ነበረ እኮ ዳዊት ከቀትር ጋኔን እያለ ይጸልይ ነበረው። መዝሙር 90 ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው ዓይን ነው፣ ሌላ እኮ አይምሰል። የሰው ዓይን ነው ራሱ። የሰው ዓይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ።